በነገራችን ላይ ሩታን እንዴት እንደምታስቧት ሁላችሁም ግራ እያጋባችሁ ነው። በዚህ ሰዓት ዳኒ ጎበዝ፣ ዳኒ ጀግና እያላችሁ ስታሞግሱት እያዩችሁ ነው። ሩታ ምን ያክል ለነገሮች ጠንቃቃና ብልህ ሴት እንደሆነች ማናችሁም የተረዳችኋት አልመሰለኝም። ምን ያክል ነገሮችን አርቃ እንደምታስብ ያሰባችሁት አልመሰለኝም። ስታስቡት እናንተ እቤቷ ድረስ ሄዱ እንደዛ ሲለምናት እህት ወንድሞቹን ወስዶ ነይ ልውሰደው እያለ ሲጨቀጭቃት የነበረውን ዳኒን አምና አብርሃምን ጥላለት ስትሄድ የሆነ ነገር አልገመታችሁም? የሆነ ያሰበችው የሆነ የታቀደለት ነገር እንኳን እንዳለ አልገመታችሁም? በዚህ ልክ እንዴት ነው ሩታን እንደ ሕፃን ልጅ አድርጋችሁ የምታስቧት? ሰላም ሰላም፣ ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ተመልሻለሁ። ዛሬም በትላንትናው ቪዲዮ እንግዲህ ዳኒ አብርሃምን አታሎ ወሰደው እያላችሁ አብዛኞቻችሁ በጣም መነጋገር ያደርጋችሁ አይቻለሁኝ። እኔም በአንዳንድ ምክንያቶች ማታ ላይ ቪዲዮ መስራት አልቻልኩም እና ዛሬ ላይ ወደ እናንተ ይዤላችሁ መጥቻለሁ። ነገሩ ግን ወደዚህ ነው። እናንተ ያልተረዳችሁት እኔ ደግሞ ውስጥ አዋቂ ያደረሰኝ ከባድ የተባለለት ጦርነት ከዚህ በኋላ ይጀምራል። ቤተሰብ ከባድ የተባለለት እኔ አሁን እንደዚህ ነው እንደዛ ነው ብዬ ለእናንተ ይፋ ማድረግ አልችልም። ምክንያቱም ራሳችሁ ዛሬውኑ ማታ ሁሉንም ነገር ግልጽ ብሎ የምታዩት ስለሚሆን ይህ ነገር ስታዩት ምናልባት ትላንትና ሁላችንም ልክ አልነበርንም። ሩታ በዚህ ልክ እኛን እንዳታለለችን አልገባንም ብላችሁ ሁላችሁም እንደምታስቡ አምናለሁ። ምክንያቱም ዳኒ ከሩታ አይደለም አብርሃምን የወሰደው። ዳኒ ከሩታ እጅ አብርሃምን አልቀማትም። ዳኒ ይኸውላችሁ በምትጠብቁት ሳይሆን ባልተጠበቀ መልኩ ሩታ ራሷ ነች ሂዳ ለዳኒ አብርሃምን አስረክቦ የመጣች። ይህ ደግሞ በጣም 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 ውስጡ ያልገባችሁ አንድ ትልቅ ነገር አለ። እሱንም እንግዲህ በዛሬው ማታ ቪዲዮ የምታዩት ይሆናል። ሁሉንም ነገር ዛሬ ወይም ደግሞ ነገ በሚለቀቀው ቪዲዮ ሁሉንም ነገር ግልጽ ብሎ የምታዩት ይሆናል። እኔ ግን ለእናንተ ምን እላለሁ፣ የቻናል አባል ስለሆናችሁ ከልብ አመሰግናለሁ። ይህን ቻናል ደግሞ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትሰጡኝ ይፈልጋሉ። ምክንያቱም ዛሬ ሰፋ ባለ መልኩ ማውራት የሚገባም ጉዳይ ስላለ ነው። ሁላችሁም እንዳሰባችሁት ሩታ አብርሃምን አምጥታ የሰጠችበት በጣም በጣም ትልቅ የተባለለት ጉዳይ ስላለ ነው። እሱንም እንግዲህ እንዳልኳችሁ ማታ ላይ ዛሬ ግልጽ ተደርጎ የምታዩት ስለሚሆን ነው። ቻናሌን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ወደ ዛሬ ቪዲዮ እናልፋለን። ቤተሰብ መግቢያ ላይ እንደተናገርኩት ሩታ በምን አይነት መልኩ እያሰባችኋት እንዳለ አልገባኝም። በቃ ምን አይነት እሳቤ እንደሰጣችኋት እየታየኝ አይደለም። ምክንያቱም ሩታ ምን አይነት ድራማዎችን እላያችን ላይ ስትሰራብን እንደነበረ ሁላችሁም የረሳችሁት ይመስለኛል። ሁላችሁም። ምክንያቱም ሩታ በዚህ ልክ እንዴት ነው እናንተ ስታስቡት? ቤቷ ድረስ እህትና ወንድሞቹን ይዞ ሂዶ እንደዛ በግ እንደሚጎተት እየጎተተ ከሶፋ ላይ እያወረደ ናኒድ ናውጣ እዚያ አይደለም መሆን ያለብህ እያለ እንደዛ ሲለምነው ያልሄደ ልጅ እንደዛ እየጨቀጨቀ አንተ እዚህ ቤት መሆን የለብህም፣ ሩታ እንደዚህ አድርጋብሃለች፣ ሩታ እንደዚህ እያደረገችብህ ነው፣ አንተ ምንም እየታየህ አይደለም፣ ታመሃል፣ ልክ አይደለም እያለ ሲጨቀጭቅ የነበረው ሰውዬ ሩታ ቀጥ አድርጋ ዳኒ ያለበት ድረስ ወስዳ እዚህ ጠብቀኝ፣ የትም እንዳትሄድ፣ እንደ ሕፃን ልጅ አይታችሁታል አይደል? እንደ ሕፃን ልጅ የትም እንዳትሄድ እዚህ ጠብቀኝ መጣው ብላ ጥላው ስትሄድ ምንም የተገለጠላችሁ አዲስ ነገር የለም ማለት። በዚህ ልክ እንዴት ሩታ ዳኒን አምና ለአብርሃምን ጥላለት ትሄዳለች ብላችሁ ምንም አይነት ነገር እንኳን አልታሰባችሁ ማለት። ሩታ በዚህ ልክ እንዴት እንደ ቀልድ እንደወሰዳችኋት እየታየኝ ሁላ ስላልሆነ ነው። ለዴቭ ያልተመለሰች፣ ለቡዜ ያልተመለሰች፣ ሄርሜላን እንኳን ተዋት፣ ዞሮ ዞሮ እሷ እጇን ታገኛለች በቅርቡ። ግን ለቤተሰቡ ያልተመለሰች። እኔ በዚህ አጋጣሚ የምነግራችሁ ነገር ሩታ አብርሃምን ያለምንም ፍራቻ ያለምንም ጥርጣሬ ሂድ ብላ ልትልከው የምትችለው ጋሽዬ ከመጣ ብቻ። ጋሽዬን ካገኘች እሷ ሁሉንም ነገር ትታ ከእሱ ጋር ፊት ለፊት የመነጋገር እንትኑን ታስተካክላለች ብዬ አስባለሁ። ግን እንዴት ለነዚህ መሰሪ ሰዎች ሁላችሁም እኔ በጣም እያሳቃችሁ የነበረ ኮሜንቱ በሙሉ እያየሁት ነበርና ዳኒ ጀግና፣ ዳኒ አሪፍ ሰው፣ አሁን እንትን ሊወስደው ነው፣ አሁን መተቱን ሊያስነሳለት ነው፣ አሁን እንደዚህ ሊያስደርግ ነው። እንዴት ነው የምታስቡት? እንዴት ነው ቆይ እንደዛ ሊሆን የሚችለው እንዴ? ሩታ ያሰበችው ነገር ስላለ ነው እንጂ በዚህ ልክ እንዴት ዳኒን ጥላለት ትሄዳለች? ሞኝነች እንደምትመስላችሁ? እንዴት ነው የምታስቡት? እጇ ላይ የገባውን ነገር እንዴት ነው ከአንበሳ መንጋጋ ከዚህ በኋላ እኮ ስጋ ይወሰድ? እንዴት ነው የምታስቡት? ያሰበችው ትልቅ ድራማ አለ። እኛ ግልጽ ያልሆነልን ብለን ያሰባችሁት ትልቅ ድራማ አለ። ያን ድራማ ደግሞ እመኑኝ ዛሬ ማታ ታዩታላችሁ። ያን ድራማ ታዩታላችሁ ሁላችሁም።
አፋችሁን እጃችሁ ላይ እስኪያስጭናችሁ ድረስ ማለት ነው። የሚያስደነግጥ ነገር ነው ከሰሞኑ የምታሳያችሁ። ይህን ነገር ተመልሳችሁ መጣችሁ እንድታዩት እንዳትረሱት ቤተሰብ። ምክንያቱም እኔ ውስጥ አዋቂ ካደረሰኝ መረጃ አንጻር እኔ ይሄ በጣም ፍንጭ እየሰጧችሁ ነው ከሚባለው በላይ። ምክንያቱም ሩታ ያሰበችው ትልቅ ነገር አለ። ትናንትናም ብያችኋለሁ፣ ነገም እላችኋለሁ። አብርሃም ላይ የተሰራው ነገር ይሄ የሀብሉ ጉዳይ እኔ ይውላችሁ አብርሃም ልክ አይደለም፣ ግልጽ ነው። አብርሃም ልክ አይደለም። ታሟልም አልታመመም የሚለውን ለመናገር ልክ አይደለም አብርሃም መጀመሪያ ደረጃ። ምክንያቱም አብርሃም የምናውቀው እንደ ድሮ አይደለም። አብርሃም ነገሮችን በቁጣ የሚናገርም ከሆነ በቁጣ መናገር ካለበት ይናገራል። ለስለስ ብሎ ከሆነም ደግሞ ለስለስ አድርጎ መናገር የሚችል ሰው ነበር። አሁን ግን ሩታ አስቀምጠው ስትሄድ አይታችኋል አይደለ? እንደ ሕፃን ልጅ እናቱ የትም እንዳትሄድ እዚህ ጠብቀኝ ቁጭ በል ምናምን ብለው ጥለው እንደሄደች ሰው ነው ጥለው ሄደች አይደለ? አይታችኋል። ሉሌን ራሱ እንደዛ የምትለው አይመስለኝም እኮ እሱ ራሱ እሺ እሺ ብሎ ነው ቁጭ ያለውና አብርሃም መተት ተደርጎበታል መተት አልተደረገበትም ከሚሉ ሰዎች አይደለሁም። አብርሃም ላይ የሆነ ችግር እንዳለ አምናለሁ፣ ግን መተት ተደርጎበታል ለማለት ይከብደኛል። ምክንያቱም አብርሃም መተት ይሄ የሀብሉ ጉዳይ ነው ሁሉም እያሳሰቡ ያሉ ሀብል እየተባለ ነው። ሀብሉ ስለወለቀ ብቻ ከዚህ ልጅ ላይ የተሰራበት ነገር የተደረገበት ነገር ይወጣል ማለት አይደለም። በቃ እኔ የሀብሉ ጉዳይ ለምንድን ነው በዚህ ልክ እናንተ ያሳሰባችሁ? ሀብሉ ብቻ አይደለም ጉዳዩ። ሀብሉ ስለወለቀ አብርሃም ደና ይሆናል ማለት አይደለም። ሀብሉ ስላለም ደግሞ አብርሃም ደና ነው ማለትም አልችልም። ምክንያቱም እንደምታዩት አብርሃም ከበፊቱ የምናውቀው አብርሃም ስላልሆነ የሆነ ችግር እንደተፈጠረ አምናለሁ። ልክ ናችሁ። ግን አሁን ለመፍረድ ሁላችንም በጣም እየቸኮልን ነው። በጣም ከበድ ያለ ድራማ ከሰሞኑ ስለምታዩ ነው ይህንን እምላችሁና ያንን ድራማ ስታዩ ሁላችሁም ኦኬ ያኔ ሁላችንም ነበረ ሲጫወቱብን የነበረ ብላችሁ እንድታስቡ የሚያደርጋችሁን ነገር ታያላችሁ። ያኔ እኔ ጋር መጣችሁ ልክ ነበርክ ሁላችሁም ትላላችሁ። ምክንያቱም ከሰሞኑ ስሰራላችሁ የነበሩት ቪዲዮዎች ላይ አይ አንተ ትክክል አይደለም፣ ልክ አይደለም እየተፈጠረ ያለው ምናምን እያላችሁ ነው። ይኸውላችሁ አብርሃምም ሩታም አሁን ድብን ያለ ድራማ ውስጥ እንደገቡ መናገር ፈልጋለሁ። በቃ ድብን ያለ ድራማ ውስጥ አብርሃምም ሩታም እየገቡ ነው። እናንተ ምንም እየታያችሁ አይደለም፣ ምንም እየታያችሁ አይደለም ቤተሰብ ምንም። እኔ በጣም እየገረመኝ ያለው ነገር ይሄ ነው። ይኸውላችሁ ዳኒ በምንም አይነት መልኩ ሩታ ልታምነው የማትችለው ሰው ቢኖር ዳኒ ነው። አብርሃምን ምን ሲያደርግበት እንደነበረ አብርሃም ላይ ምን ሲሰራ እንደነበረ ሁላችንም የምናውቀው ጉዳይ ነው። ግን ዛሬ ላይ እዚህ አምጣ በእጁ እንካ ብላ አብርሃምን ጥላለት የምትሄድ ምን አይነት ሞኝ ሰው ነች ብላችሁ ብታስቡ፣ ምን አይነት ሞኝ ሰው ነች ብላችሁ ብታስቡ። ብቻ ዛሬ ማታ ሁሉንም ነገር ግልጽ ብሎ ይታያላችኋል ቤተሰብ። እስከዛ ድረስ እንግዲህ ሰላም ቆዩልኝ። በያላችሁበት ሰላማችሁ ይብዛ። ይህን ቻናል ደግሞ ሰብስክራይብ ማድረጋችሁን እንዳይረሳ። መልካም ጊዜ